ሞታለች የተባለችው አልማዝ በህይወት ተገኘች። ይሄንን ሲያዩ ብሌንና ዳጊ ፈጠው ቀሩ። እውነት በህይወት ተነስታ ነው ወይስ ሙታ መቃብሯን ፈንቅላ ወጥታ ነው? ምንድን ነው በማለት ሁለቱም በድንጋጤ ፈጠው አዩት። አልማዝም እንዴት አገኙኝ በማለት በጭንቀት ውስጥ ሆና ምን ፈለጋችሁ? ምን ሆናችሁ? በማለት ጩኸቷን ለቀቀችው። ሳሚም ተረጋጊ፣ ለሁሉም ነገር እርጋታ ያስፈልጋል በማለት ሳሚም ለሷ ሀሳብ ሰጣት። እሷም በድንጋጤ እዛው ቁማ ወደ ኋላ ስትሸሽ ሳሚ ከኋላ ያዝ አደረጋት። ብሌንና ሳሚ ታሪክ ሰሩ። ሞታለች የተባለችውን አልማዝ እጅ ከፈንጅ ያዟት። ነገር ግን በኃይሉ እጅ ከፈንጅ ያዛቸው። እሱም ቀጥታ ሂጂ በማለት ብሌንም አንቺ በህይወት እያለሽ እትዬ ደግሞ ራሷን ሁሉ ለፖሊስ ልሰጥ ተዘጋጅታ ጨርሳለች። አንቺ በነጻነት አየር ትተነፍሻለች፣ እሷ በጭንቀት ብላ ብሌን ለአልማዝ ነገረቻት። ይሄንን ስታይ አልማዝም ጥቁሯን ለብሳ ልጇ ስለሞተባት እንዴት ልታመልጥ ስትሄድ ሳሚ ከመስመር ላይ ያዛት። ነገር ግን በኃይሉ ሽጉጥን ይዞ ሁሉም በተጠንቀቅ ላይ ቆሙ። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 68 ተከታታይ ድራማ ተለቀቀ። ወደ ክፍል 67 ስንመለስ እንግዲህ ብሌን በር ዘግታባቸው ነበረ። ንብረቷን ሁሉ በቃል ስም እየፈረመች ነበር ያለችው። ሰላም እጇን ለመንግስት ላልሞተችው አልማዝ ሞታለች እያለ በኃይሉ ለሚያስፈራራት፣ እሷ ደግሞ ይሄንን ነገር እኔ አልማዝ በህይወት ያለ እየመሰለኝ ነው እያለች ታታሪዋና ብልኋ ብሌን ይሄን ነገር ሁልጊዜ ስታስብ እትዬን ነጻ ማውጣት አለብኝ ብላ እንቅልፋታለች። እናም በዚህ የተነሳ ንብረቷን ሁሉ ለሷ ስትፈርም በጣም ትናደዳለች። የዚህ ጊዜ አሁን መሄድ አለብኝ ብላ ብሌን አቃቢው ህግም የህግ ባለሙያውም እዛ ውስጥ እንዳለ በሩን ቆልፋባቸው ቁልፉን ይዛ ነበር የሄደችው። የዚህ ጊዜ እንግዲህ ከዳግም ጋር ነበር ወዴት እንሂድ ብለው ሲያማክር ከሳሚ ጋር። ሳሚ ደግሞ የበኃይሉ መጀመሪያ ላይ ሁሉን ስራ የሚያውቅና ሁሉንም ሚስጥር የሚያውቅ የስራ ባልደረባው ስለነበረ ሚስጥሩን ሁሉ ያውቃል ሳሚ ማለት ነው። ዳግምና ወደ ብሌን ስንመጣ እንግዲህ ሳሚም ስልክ ሲደወልለት ሊያነሳ ፈቃደኛ አይደለም። ምክንያቱም በብሌን ፍቅር ተጎድቷል። ሁለተኛ ደግሞ እኔን አልሆንህም እያለች ስትነግረውም እሷ የምታፈቅረውም ዳግምን ስለነበር ቀለበት አስራ ያየ ጊዜ ስሜታዊ ሆኗል። ለምን ከማምነሽ ነው እያለ እራሱን ሲያጨናንቅ ነበር። መልሳም ስደውልበት ሲዘጋባት ነበር። ምን ፈለገች እያለ በሶስተኛው ግን በቃ ዝም ብለን እንሄድ ብለው በመስመር ላይ ዳግምና እሷ በሚሄዱ ሰዓት እሱን ሊያገኙት ችለዋል። እሱም እንደለመደው ሊደባደብ ወይስ ልታስፈራሪኝ አሁንም ከዳግም ጎን ራቅ ልትይ ነው በማለት ነበረ። ዳግምም እባክህን ያ ስላለፈው ነገር አለፈ፣ አሁን ለትልቅ ጉዳይ ነው ቢለው ምንም ብሎ ተነስቶ ሳሚም መንገዱን ሊያቀና ሲል አልማዝ እባክህን እትዬ እጇን ሁሉንም ነገር ንብረቷን ለቃል ሰጥታ ልትሰጥ ነው፣ እራሷን መቆጣጠር አቅቷታል፣ ለህግ ልትሰጥ ነው በሚባል ጊዜ አልማዝ በህይወት አለች የለችም ሲባል ሲጠይቁት አላቅም ብሎ ነበር። ይሄንን ግን የሰላምዬን ጭንቀት ሲሰማ ትተውት ሲሄዱ ግን ይሄን ነገር መልካም ሰው ሆናለሁ ብለህ ነበር፣ ነገር ግን አሁን ላይ ይሄው አንተ ለምትወዳት ሴት ምንም ቢሆን ከሷ ሌላ ህይወትን ብትጀምር ልተዋሽ አይገባም ወይም ሲለው ዳግምም በቃ እሺ በማለት ተናግሯል ማለት ነው በህይወት እንዳለች። የዚህ ጊዜ ወደ ቃልዬ ጋር ስንሄድ ቃልዬ አሁን ላይ ንብረቱ በሷ ስም ስለሆነላት ደስ ብሏታል። ቶሎ አቃቢ ህጉን ወረቀቱን ይዞ እንዲወጣ ስለፈለገች ህግ ባለሙያውን በሩን ይዛ ገጭጓ ባለመስታወት ስለሆነ ልሰብረው ደረሰች። እንግዲህ አቃቢ ህጉም ማለት ነው ህግ ባለሙያውም በሩ ላይ ቆሞ ገኒ ማነች
ሰላምዬም እባክሽን ረፊ ለምንድን ነው ስትላት፣ በቃ በሩን ቀስ ብለሽ ስትላት ቁልፉን በቃ ብሌን ይዛው ሂዳ ይሆናል እያሉ ነበርና ከብሌን ላይ ብደውልም ሰላም አይ እኔ እረስቸው እየሄጄ ነው ትላታለች። የዚህ ጊዜ ብሌንና ቃል ተነቃቅተዋል። ምክንያቱም በባለፈው ፓርት ላይ እስኪ እንግዲህ ማን እንደሚያሸንፍ እናያለን ብላ ጉሮሮዋን ሁሉ አንቃት ነበረ። በመጨረሻ እንግዲህ ይሄን ስታደርግ የነበረችው ቃል አሁን ላይ ብሌን እየቀደመቻት ሄዳለች። ምክንያቱም በዚህ ላይ ሙታለች ተብላ የውሸት ዶክሜንት እየሰሩባት በቴሌቪዥን ሁሉ ወንድሟ በኃይሉ እየቀረበ እየተናገረ ነበር። በዚህ ሰዓት እንግዲህ ወይዘሮ ሰላም ጭንቅላቷን መቆጣጠር አቅቷታል፣ አብዳለች። ነገር ግን አሁን ደግሞ ሁሉም ንብረት ስለተፈረመላት ብሌን ቃል አሁን ቶሎ አቃቢው ሕግ በኃይሉም ሳይደርስበት እንዲወጣ ትፈልጋለች። በዚህም የተነሳ በሩን ይዛ ልገነጥል ብትልም በመዶሻም ልትል ስትል ሰላምዬ ግን በሩን ረፊ በቃ ብላ መልሳ እንግዲህ ከቃል ጋር ሲደዋወሉ አንቺ ነሽ አይደለም አውቀሽ ዘግተሽ የሄድሽው ስትላት አዎ ብላ ቃል ብሌንም ስትነግራት አንቺ ደግሞ ትሮጫለሽ አቀርብኝም ስትላት አውቄብሻለሁኝ እያለች ነበረ። ምክንያቱም ቃልና ብሌን ስራዋንም ተንኮሏንም ስለምታውቅ ብሌን እቀርምሻለሁ ብላ ነበር አንገቷን ይዛ ስታንቃት። ዛሬ ይቺ ብሌን ነች ወይስ ማናት እያለች ነበር እስከ ዛሬ በቢላዋ ሁሉ የምታስፈራራው የቤቱ ኃላፊ የሆነችው ቃል ነበረች። ዛሬ ግን ብሌን ሰራተኛ ሆና የምኖረው የሰላምን ህይወት ልትታደግ ማንም የሚቀድመኝ የለም ብላ አልማዝን ልታገኝ አምርታለች። እናም በዚህ የተነሳ ሰላምዬም ስደውል ለምንድን ነው ብሌን ስትላትም እትዬ በቃ እኔ እሱን አሁን ይሄ ነው ብዬ አልነግርሽም፣ ትንሽ ስራዬ እንትን ብዬ ነው እነግርሻለሁ፣ ስመጣ እከፍታለሁ፣ ትንሽ ይጠብቁ ትላታለች። እና ስልኩን ጆሮዋ ላይ ስትዘጋ እንግዲህ ቃል ለምንድን ነው ይኸው አንቺ ላይ ዘጋች እያለች ስጮህ፣ አቃቢ ህጉም ለምንድን ነው ተረጋጊ፣ እኔም ዛሬ ችግር የለውም ስራ የለኝም፣ ስራ ባለ ስራ እኮ ነው ስትል ነበረ። እንግዲህ በኃይሉ ማን ነው አቃቢ ህጉም አይ ችግር የለውም ዛሬ እንደውም እረፍት ስለሆንኩኝ ችግር የለውም ለእኔ አስበሽ እንደሆነ እንደዚህ የምትሆኚው ችግር የለውም ይላታል። እሷ ግን ይሄ ደግሞ ያግዘኛል ሲል አንተ ደግሞ ስራ የለህም እንዴ ትለዋለች፣ አቃቢ ህጉም ማለት ነው። እናም በዚህ የተነሳ እሱም አይ ችግር የለም እያለ እና ልጅሽ ምን ሆና ነው አንዳንዴ ጥሩ አንዳንዴ እንደዚህ የምትሆነው ብሎ ሲላትም እሷም እንግዲህ በቃ አምጪው ስልኩን ብላ ቀጥታ ወደ ክላሷ ትሄዳለች። ክላስ ሂዳ እንግዲህ ሰላምዬም ተናግራታለች። አንቺ ለምንድን ነው እንደዚህ የምትሆኘው? በቃ ተረጋጊ፣ አንቺ የምትሄጂበት የለም እሱ ነበረኝ ያነበረ የምንወጣው፣ ስለዚህ ስራ የለሽ የት ነው የምትሄጂው እያለቻት፣ እኛ ታዲያ እሱ ሲሄደለው እያለች ነበረ። በቃ ስትመጣ በሩ ይከፈታል ብላ ሰላምዬም የምትጠራጠረዋለ ምክንያቱም በባለፈው ፓርት ላይ ብሌን በቃ እትዬ ታያለሽ እኔ አልማዝ በሕይወታለች ብትላትም እንዳልታሰር ወይም እንደዛ ፈርተሽ ነው አይደለ ብሌንዬ እያለቻት ነበርና ያን እያስታወሰች ነው። እናም በዚህ የተነሳ ብሌን እንግዲህ ወደ ሳሚ ጋር አምርታለች። ሳሚ ጋር ሲሄዱ ሳሚንም ከበሩ ላይ አግኝተውት ሳሚም እንግዲህ በመጨረሻ ሁሉንም ነገር ሲጠይቁት ሊናገር ችሏል። ፊት እምቢ ያለው ሰው በቃ ወንድሟ ልጇ ሙቶባት ከዚሁ ከተማ ውስጥ ነው ያለችው በማለት ይነግረዋል ሳሚ። በዚህም ጊዜ እንግዲህ በቃ እንሂድ ወደ ቤቷ ብሎ የሰላምን ችግር እጇን ልትሰጥ ነው። ሁሉንም ንብረቷን ሁሉ በቃልዬ ስም አድርጋለች ስትለው እሱም ሊመራ ወደ ሰላምዬ ወደ አልማዝ ጋር እየመራቸው ነበር። የዚህ ጊዜ ቃል እንግዲህ ወደ በኃይሉ ጋር በመደወል በኃይሉ እንግዲህ ስልኩን ሲያነካ አሁን ደግሞ ምን ፈልግሽ? በባለፈ እዛ ሄደዋል ብለሽኝ እዛ ሄጄ እነሱ ያልመጡትን መጥተዋል ብለሽ አስለፋሽኝ እያለ አሁን ግን ትልቅ ችግር ተፈጥሯል በኃይሉ እያለችው ነበር። ምንድን ነው የምትይው አልገባኝም እያላት፣ ይኸውልህ አሁን አዳምጠኝ፣ ምንም የማዳምጥሽ የለም ቢል ሰማኝ አሁን ትልቅ ችግር ነው ስትለው እሺ ሲላት፣ ከዛ ቀደማት ብሌን ወደ አልማዝ ጋር እየሄደች ነው። ምክንያቱም በህይወት መኖሯን
እሷ ታውቃለች ስትል አንቺ ዝም ብለሽ በባለፈውም ብለሽ ነበር ሲላትም አሁን በእውነት ነው በቃ እያለችው ነው። በሩን ከፍት ዘግታ ሄዳለች ብላ ተነግረዋለች። የዚህ ጊዜ እንግዲህ በኃይሉም ምክንያቱም ሚስጥሩን አያውቅም ለእሷ መፈረሙን ማለት ነው። ይሄን ቢያውቅ በኃይሉ ራሱ ምን ላይ እንደሚደርስ ገምቱ ማለት ነው። እናም አልማዝን በዚህ የተነሳ አልማዝ ወዳረፈችበት ወደ ግቢ ሂዷልም ሳሚ ማለት ነው። ሁላቸውም ተያይዘው ሲሄዱ አልማዝን ከጓዳና ላይ መስመር ላይ ያገኟታል። ሁለቱም ዳግምና ብሌን ማለት ነው። ሲያዩት ምንድን ፈልጋችሁ ነው ከኔ ምንድን ነው እያለች በጣም ጨንቋታል። ምክንያቱም ለአንድ ወር ነበረ ጊዜ የሰጠችው ለበኃይሉ ማለት ነው። ከዛ በኋላ እኔ ነፃነት አየር መተንፈስ እፈልጋለሁ በአንተ የተነሳ እንዴት ነው እንደዚህ የምሆነው ብላ ለአንድ ወር እሺ ብሎ ቃል ገብታላት ነበርና በመጨረሻ ሳሚም እንግዲህ ወደ እሷ አምርቶ እሷ ስትመጣ አንቺ ዝነጻሽነትሽን ትኖሪያለሽ ነገር ግን እትዬ ደግሞ እጇን ልትሰጥ በጭንቀት አብዳለች። እዛ ሰው እያጨናነቅሽ እንዴ የሞተ ሰው ይነሳል እንዴ? የሚነሳው ኢየሱስ ክርስቶስ ነው የተነሳው፣ ሰው አይነሳም። ከየት መጣሽ? ሞተች ነበር እያለ እንግዲህ ዳጊም ምክንያቱም ያን ሰዓት እንደ ሞተ በእጁ እንድሲያይ ሞታለች ነበር ያለውና በጣም ይደነግጣሉ ሲያዩዋት። እሷ ምንድን ነው ከኔ የምትፈልጉት ምንድን ነው እያለች ነበርና ሩጣ በዛኛው አስፋልት ላይ ስትሮጥ ዳጊ ማን ነው ሳሚ ከመስመር ይዛታል። እናም በዚህ የተነሳ ይዟት ሲመጣ ሂጂና ቃልሽን በስነ ስርዓት ለሰላም እየተሰጫለች ብለው ወደ ሰላም ቤት ይዘው ሲመጡ እንግዲህ በኃይሉ ቃል የደወለችለት ነገረኛዋ ቃል ማለት ነው ሽጉጡን ነበር ከፊት ለፊት የደቀነባቸው ማለት ነው። የዚህ ጊዜ ሁላቸውም ማን ነው ዳጊ ሳሚ መጀመሪያ ሊደቅናት ያሰበው ብሌን ላይ ነበረ። ወደ ብሌን ላይ ደረቱን እየሰጠው ሳሚም ከሷ ኋላ ሆኖ እንደዚህ በእጁ ነበረ ሽጉጥ ሲያነሳባቸው ከብሌን ላይ ሂዶ የቆመው ማለት ነው። ሳሚ ምንም አሁን ላይ የዳግም ፍቅረኛ ብትሆንም አሳልፎና ለሞት ፍቅረኛውን ሊሰጣት አልተገደደም። ፊት ለፊት እጋፈጠዋለሁ ብለው ሁሉም በአየር ላይ እንግዲህ አራቱም ከአቶ በኃይሉ ላይ ተፋጠው ነበረ። በዚህም እንግዲህ ሁሉም ተፋጠዋል። አሁን ላይ የበኃይሉና የቃል እጅ ታስሮ ወደ ፖሊስ ጣቢያ ይሄዳል። እነሱም ደግሞ ሁሉንም ነገር ያጡና ሰላምዬም ከነተኛችበት ከእንቅልፏ ነቅታ ይቺ ቃል የእሷ ልጅ እንዳልሆነች ታረዳለች። ምክንያቱም እንዴት በኃይሉን ወንድሟን አባራው አንቺ በጎን በኃይሉን ታወሪያለሽ ስትላት አይ አይደለም እማዬ እንደጠበቅሽው አይደለም ብትላትም መጀመሪያ ይቅርታ ነበረ ልልሽ የመጣሁት አሁን ግን ስህተት ነው አንቺን ይቅርታ ማለቴ ብላ ተመልሳ ትሄዳለች። በጣም ሰላምዬ እዝቤ ምን እየተካሄደ ነው ብላ ጥርጣሬ እየገባች ነው አሁን። እናም መጨረሻ ላይ አስደስትሻለሁ ብላ ብሌንም ከቤት ስለወጣች እዚህ ላይ ነበር እንግዲህ አፋጧቸው ሽጉጥ ደቅኖ እጅ ከፈንጅ ያዛቸው በኃይሉ እንግዲህ ሁሉንም አይገለምም እነሱ ይያያዛሉ ብዬ አስባለሁኝ። እንግዲህ ብሌንም እናቷን ሰላምን ታውቃለች። ቃልና አቶ በኃይሉ ለህግ የእጃቸውን ያገኛሉ ማለት ነው። ለነበረውን ቆይታ አመሰግናለሁ። መልካም ጊዜ